እዛ ፍቅርም ርህራሄም ውዴታም ያለበት የሚመስለው መታቀፍ ውስጥ ከትዳሬ እስከ መጨረሻው የሚያለያየኝ መርዝንም ይዞ ነበር። ሁለት እኔና ሹፌሬ ከዛ ቀን በኋላ ጥልቅ ወደሆነው ግንኙነት ገባን። ጥልቅ ስልሽ በጣም አውራው ጀመር። የዛን ዕለት ጀምሮ ከዛም በፊት ከዛም በኋላ እቤቴ ውስጥ የሚከሰቱትን እኔና ባሌ መሃል የሚፈጠሩትን ሁሉንም ነገሮች ሹፌሬ ያውቅ ነበር። ጥሩ አጽናኝ፣ ጥሩ አዳማጭ፣ ጥሩ አዛኝና ጥሩ ወዳጅ እንዳገኘው ተሰማኝ። ለወትሮ በረፍት ቀኖቼና በረፍት ሰዓቶቼ እቤቴ ከልጄ ጋር አንዳንዴም ከራሴ ጋር አንዳንዴም እሺ ካለኝ ከባሌ ጋር አሳልፍ የነበርኩት እኔ አሁን እረፍት የሚባል ነገር ቀረ። የእረፍት ቀናቶቼ እንደ በዓል ቀን ይናፍቁኝ ጀመር። ለምን አትይኝም? ከዛ ከሹፌሬ ጋር ለማሳለፍ በጣም ጥሩ ጊዜ እናሳልፋለን። ሰላም ያለበት፣ ጸጥታ ያለበት፣ አረንጓዴ ነገር ያለበት ቦታዎችን ያውቃል። ይዞኝ ይሄዳል። ያለፉትን፣ ስለሚመጡት፣ ስለ ፍራቻዎቼ፣ ስለታገዝኳቸው፣ ስለወደቅኩባቸው፣ ስለተናሳውባቸው፣ ስለ ስኬቶቼ ብቻ ታዩ እማላወራው እማልዘረግፈው ማንነት የለኝም። በነዛ ሁሉ ውስጥ ግን የሱ ጆሮ ስል ነበር። በደንብ ያዳምጡኛል። አይኖቹም ላይ መደነቅና ርህራሄን አይ ነበረ። ከማንም አግኝቼ የማላቀውን ጎበዝ፣ እዚህ ጋር መድረስሽ ትልቅ ነገር ነው የሚለውን አድናቆት ለመጀመሪያ ጊዜ ከዚህ ሰው አገኘሁኝ። ያለኔ ትልቅ ስጦታ ነበረ። እንዳወራ፣ እሱ ጋር እንዲሄድ፣ ከእሱ ጋር ጊዜን እንዳሳልፍ የሚገፋፋኝ ፓወር። ማድነቅ ይችልበታል፣ ማዳመጥ ይችልበታል፣ ማዘንም ማባበልም ማዝናናትም ይችልበታል። ለእኔ ሁሉ ነገር ኖርማል ነበር። ልክ እንደ አንድ ሴት ጓደኛዬ ነበር ማየው። ውስጤ ላይ ያሉትን ነገሮች ሁሉ እተነፍስለት ስለነበርም ቤቴ ውስጥ በተወሰነ ደረጃ ሰላም መጥቷል። ላውራ፣ ስማኝ፣ አድምጠኝ የሚል ሙግት ከባሌ ጋር ትቻለሁ። እዛ ጋር የሚያዳምጠኝ ጆሮና የሚመለከቱኝ አይኖች ስላገኘሁኝ። በህይወቴ የሰራሁት ትልቁ ስህተት ያ ነው። የቤቴን ገመና፣ የቤቴን ክፍተት፣ ከባሌ ጋር ያለኝን ድክመት በቅርቤ ላለ ሰው ትቶ ለማይተወኝ፣ ርቆ ለማይተወኝ ወንድ አሳልፌ መስጠቴ ስህተት ነበር። ከባሌ ጋር የነበረውን ክፍተት ይህ ሹፌር በደንብ አድርጎ ተጠቀምበት። ባሌ ላይ ጥርጣሬ እንዲገባኝ፣ መደገፌን እንድተው፣ ማፍቀሬን እንድቀንስ፣ እንክብካቤን እንድተው፣ መጠንቀቄን እንድተው፣ የበላይነቴን ብቻ ቤቴ ውስጥ እንዳንጸባርቅ፣ በቀጥታም ሆነ በተዘዋዋሪ ወንዶች እንዲህ ናቸው፣ እንዲህ ካልሆንሽ እንዲሆኑብሻል፣ እንዲህ ካላልሽ እንዲያረጉሻል እያለ የሚመክረኝ ምክሮች የራሱ ጉዳይ ብዬ ባሌ ላይ ልቤን ማሳበጥ ጀመርኩኝ። ያም ከእለት ወደ እለት ክርር ወዳለ ጸብ እየወሰደን መጥቶ ነበር። እየቆየን ስንሄድ እዚህ ሹፌር ላይ አላስፈላጊ እይታዎችና አላስፈላጊ ጉትጎታዎችን እያየውበት መምጣት ሲጀምር ትንሽ ራቅ ማለትና አይ ጥግህን ያዝ፣ እኔ እኮ ባለትዳር ነኝ እያልኩኝ አስጠነቅቀው ነበር። በጣም ከመቀራረባችን የተነሳ ብዙ እንቃለዳለን። ለሚያሳየኝ አንዳንድ ፍቅር የሚመስሉ ወደ መጥፎ ነገር የሚገፋፉ ስሜቶች እረፍ ብዬ ኮስተር ያሉ መልሶችን ነው መመልስለት። ከዚህ ሰው ጋር ከማውራት ከመነጋገር፣ አብሮ ሻይ ቡና ከማለት፣ ጊዜን ከማሳለፍ ውጭ ምንም የገባሁበት ታሪክ የለም። ሁለት የዛ ዕለት ባሌ ሲመጣ በትክክል ቦታው ተነግሮት አቅጣጫው፣ ሰዓቱ፣ ሁሉ ነገር ተጠቁሞ መሆኑ ያስታውቃል። ታዲያ ማን ነገረው? ማን ጠቆመው? በዚህ ሰዓት በዚህ ሁኔታ እዚህ ጫካ ውስጥ እኔና የሰው እንደምንኖር ከኔና ከሱ ውጭ የሚያውቅ ማንም ሰው የለም። ለባሌ ማን ሊነግረው ይችላል የሚለው ነገር አሳበደኝ። ያን ያሰብኩት ቀናቶች፣ ጊዜያቶች ካለፉ በኋላ ነው። ያን ያደረገው ይህ አብሮኝ የነበረው ሹፌር ነበር። ለምን እኔና እሱ እንዲለይልን፣ እኔና እሱ እንድንበጣበጥ ያለው ተሳክቶለታል። ወደ ቤት ስገባ ባሌ አልነበረም። ቁጭ ብዬ ተረጋግቼ ለጠብቀው ሞከርኩኝ። የዛን ዕለት አልመጣም። በምንጋታው ስራዬ ሄድኩኝ። ስራ ሄጄ ስመለስ ግን ቤት ውስጥ አንድም የባሌ ዕቃ አልነበረም። ጫማዎቹ፣ ልብሶቹ፣ ምንም ነገር አልነበረም። ሁሉንም ነገር ጠራርጎ ይዞት ሄዶ ነበር። ስልኩ ላይ በደውል ላገኘው አልቻልኩም። ባሌ ሊገኝበት ይችላል፣ ሊሄድበት ይችላል ብዬ የማስባቸውን ቦታዎች ሁሉ አሰስኳቸው። ላገኘው አልቻልኩም። ከስራ ቦታው ራሱ የዓመት ረፍት እንደወሰደ ተነገረኝ። እማረገው፣ እሚይዘው፣ እምጨብጠው ነገር ጠፋኝ። ለማን ይነግሩታል? ለማን ያወሩታል? በዛ ሁኔታ አግኝቶ ዝሙት ላይ አልወደኩም፣ አልተልከሰከልስኩም ብለውስ እንዴት ሊያምነኝ ይችላል? ቢሆንም ግን እውነቴን ቢያውቅ፣ ቢያንስ የልቤን ነገር ቢረዳ፣ ምንም ላይ እንዳልወደኩ፣ ምንም እንዳላረኩ ነግሬው እንኳን ብንለያይ ብዬ ተመኘሁኝ። ከዛ በኋላ ባሌን አላየሁትም። ይህ ልጅ ሊያጽናናኝ፣ ሊያበረታታኝ፣ ይበልጥ ከጎኔ ሊሆንና አጋዤ ሊሆን መሞከር ጀመረ። እኔ ግን ያደረገውን ነገር ሁሉ ደርሼበት ነበር። አንድ ቀን አናገርኩት።
አንተ ነህ አይደለ ለባሌ ያለንበትን ቦታ ነግረህ እንዲመጣ ያደረግከው አልኩት። በፍጹም እኔ አይደለሁም አለኝ። ታዲያ ከኔና አንተ ውጭ እኮ እኔ እናንተ የነበርንበትንም የምንሄድበትን ቦታ የሚያውቅ አልነበረም። ማን ሊነግረው ይችላል አልኩት። አይኑ ላይ ያየሁት መቅበዝበዝና አፉ ላይ የነበረው መርበትበት ከሱ መሆኑን አወቅኩኝ። ከዚህ በኋላ እንዳላየ አጠገቤ እንዳላገኘ ዙሪያዬ ላይም እንዳላየ አልኩት። ሀውለት ይህን ያልኩት እሱ ስሜን ያጠፋኝ ጀመር። ከምጠብቀው ከማስበው በላይ ስሜን አውጥቶ አሰጠው። ስለ ትዳሬ፣ ስለ ህይወቴ፣ ከሱ ጋር ስለነበረኝ ግንኙነት በመስሪያ ቤቴ ሰዎች መሃል አለቃዬ ድረስ እስኪደርስ መጠቋቆም ያደረገኝ። ከመስሪያ ቤቴ ቀረው። ስራዬን መስራት አቃተኝ። በጣም ጎበዝና ትጉ ሰራተኛ ስለነበርኩ አለቃዬ ይህን ነገር በሰማ ጊዜ ትንሽ ረፍት ውሰጂ፣ ወደ ራስሽ ተመለሺ፣ ከዛ ወደ ስራሽ ትመለሻለሽ ብሎ ፍቃድ ሰጠኝ። ለወር ያህል እቤት ተቀመጥኩኝ። ቢሆንም ባሌንም ላገኘው አልቻልኩም። ወር ከሞላ በኋላ ግን ሳልወድ በግዴ እየተጎተትኩ ስራዬ ሄድኩኝ። እኔና ልጄ መኖር ስላለብን፣ መብላት መጠጣት መቀጠል ስላለብን ስራዬ ተመልሼ ብገባም ስራ ቦታ ላይ ያለው መጠቋቆምና የማየው ነገር ፈጽሞ ሊያሰራኝ አልቻለም። እንዳለቃው ይቆጠቆጥልኝና ያከብረኝ የነበረው ሁሉ በአይነ ቁራኛ በግልምጫ ያየኝ ጀመር። ክብሬን አውርደው ከመሬት ጋር ቀላቀሉት። ዘበኛ፣ ጽዳት፣ ተላላኪዎች እንኳን ሳይቀር እኔን ሲያዩኝ ያሽሟጥጡ፣ ይጠቋቆሙ፣ ሙድ ይዙ ጀመር። ምን እላለሁ? ምን አደርጋለሁ? ከዛ መስሪያ ቤት መልቀቅ አለብኝ ብዬ አለቃዬን ያለውን ነገር ሁሉ ነግሬ ከነበርኩበት ከምወደው ብዙ ገንዘብ ከሚከፈለኝ መስሪያ ቤት ለቅቄ ወደ ሌላ ቦታ ሄድኩኝ። አንድ ቀን ቢያየውም ባያየውም ብዬ ስልኩ ተዘግቷል፣ ያው ዝም ብዬ ቴክስት አደረኩለት። ከ1 ዓመት በኋላ ይመስለኛል። እባክህ ይቅርታ፣ ተሳስቻለሁ፣ አጥፍቻለሁ። በመራቅና በዝምታ አትግደለኝ፣ አትቅጣኝ። ቢያንስ ናና ተነጋግረንበት አውርተንበት የምትወስነውን ነገር ትወስናለህ። ጥፋት ነው፣ ስህተት ነው፣ ግን ይቅር በለኝ እባክህ ብዬ ሜሴጅ አደረኩለት። ከቀናት በኋላ ይመስለኛል አትጃጃይ፣ ዝሙት ምርጫ እንጂ ስህተት አይደለም፣ ምርጫሽን መርጠሻል ብሎ ቴክስት አደረገልኝ። መልሼ ሌሎች ቴክስቶችን አደረኩለት፣ ደወልኩለት። ከዛ በኋላ ግን ላገኘው አልቻልኩም። ሀውለት ያው ባሌን ከዛሽ ቀን በኋላ ካየሁት 2 ዓመት ሞልቶታል። በስልክም ሆነ በአካል ተያይተንም ተገናኝተንም አናውቅም። ከመስሪያ ቤት ስራዬን ወደ ሌላ ቦታ ለውጬ ቤቴንም ቀይሬ አነስ ያለች ለእኔና ለልጄ ብቻ የምትበቃን ቤት ውስጥ እያኖርኩ ነው። ምንም ይሁን ምን ጎንሽ ያለ ሰው፣ አጠገብሽ ያለ ሰው የቤትሽን ጉለት የቤትሽን ክፍተት አይወቅ። በምን እንደሚጠቀምበት አታቂ። የሚያባብሱ የሚያራርቁ መርዞችን ይረጫሉ እንጂ ለህይወትሽ የሚጠቅምሽን መድኃኒት አጠገብሽ ካሉ አብሶ ተቃራኒ ጾታዎች አታገኝም። ሁሉም ሰው ክፍተትና ባዶነትሽን ሊጠቀምበት ቤትሽን ሊበጠብጠው ነው የሚነሳው። እኔም የወደኩበት ይሄ መንገድ ለሌሎች እህቶቼ ከጠቀመ ብዬ ነው ትለናለች። አብራችሁ ስለሆናችሁ አመሰግናለሁ። ከባሌ ጓደኛ ፍቅር ያዘኝ። ምን ስላት ትህትናው ፍቅር አስያዘኝ። ባሌ ትሁት አይደለም ባል ነው እንጂ እሱ ግን በጣም ትሁት ነው አነጋገሩ ብላኛለች አንዷ እህቴ። በጣም ይገርማል። ውድ ቤተሰቦቼ በደንብ ስሙኝ። በዚህ ጉዳይ ላይ በሚያሳዝን መልኩ ይሄ እንደዚህ ለአንቺ በትህትና የሚያወራው ሚስቱ ጋር እንዴት ነው የሚያወራው? ከሱስ ፍቅር ይዞሽ የት ድረስ ነው የሚያዛልቅሽ? አንዳንዴ ከማያዋጣ ጉልበት ልብ አድርጉልኝ ይሻላል ይላል የሀገሬ ሰው። ስለዚህ እያንዳንዳችን እውነታውን እንረሳ። አንድ ባል ለሚስቱ ማድረግ ያለበትን ክፍተት ሲፈጥር እንደዚህ አይነት ይሄ ጓደኛው ከሚስቱ ጋር ግንኙነት ሲጀምር ሚስቱ በሱ ላይ ለመሄድ ጫፍ ላይ ነው ያለችው። ይሄ ጓደኛ በሩን ቢከፍትላት። ነገር ግን ውድ ቤተሰቦቼ አዳምጡን። ትዳርና ጓደኝነት ሁሌ ይለያያል። ከትዳር በፊት ሁሉም ወንድ ይጣፍጣል፣ ሁሉም ሴት ትጣፍጣለች። የውሸት ስለሆነ የምንኖረው አርቲፊሻል ኑሮ ስለሆነ ማለት ነው። ለዚህ ነው አብዛኛው ሰው ከመጋባቱ በፊት ማሬ፣ ውዴ፣ ሃኒ፣ ስዊቲ፣ ጃለሌ ማይለው የስም አይነት የለም። ከገባ በኋላ ግን ማማ፣ እናቴ፣ ስርዓት ያዥ ይላል። ይኸውላችሁ ከትዳር በፊት ያለው ማንነት ሁሌ አርቲፊሻል ነው። ለምን? ሁለቱም ለማስመሰል ነው የሚሄዱት። አንዱ አንዱን ለማናደድ ሳይሆን ለማስደሰት በተገኘው አጋጣሚ ሁሉ ሁለቱም በጣም ስለሚፈላለጉ ከመስመርም ይወጣሉ፣ መስዋዕትነትም ይከፍላሉ። ትዳር የሚባል ነገር ውስጥ ሲገባ ግን ኃላፊነት ይጀመራል። ይሄ ያማለለሽ ትህትናው፣ ምስጋናው፣ ይቅርታው በምንም ተአምር እራት ሊሆን አይችልም፣ ባል ሊሆን አይችልም። በጣም
ይኸውልሽ እህቴ እንዳትሳሳች። ይሄ ጥያቄ የብዙ እህቶቼ ጥያቄ ነው። እባካችሁ እንዳትሳሳቹ። ያ ሰው ትዳራችሁን ከማፍረስ የዘለለ ምንም ሊሰጣችሁ አይችልም። ሚስትም ሊያረጋችሁ አይችልም። ከየት እንዳሰረቃችሁ ያውቃል። ከሚስቱ ስር የሰረቃትን ከባልየው ስር የሰረቃትን ሚስት አያደርግም። ነገም ሌላ ሰው ትሰረቃለች። ለሌላም ሰው አቤት ትህትናው፣ ውበቱ፣ መልከ መልካሙ፣ አስተሳሰቡ፣ ስጦታው ልትል ትችላለች። እምነት ግን የላትም። ሚስትም አትሆንም፣ የረጅም ጊዜ ጓደኛም አትሆኝም እንዳይመስልሽ። ትህትናው ምክንያቱም ሚስቱ ስላልሆንሽ ነው ይሄ ሁሉ ትህትና የበዛው። ሚስቱ ብትሆኝ የለም በቃ በግልጽ የመረረ አማርኛ። ስለዚህ አደራሽን ባልሽ ሳይሰማ በመጀመሪያ ደረጃ በፈጣሪ ዘንድ ኃጢአት ነው። የሰውን ሚስት ማማለል ኃጢአት ነው። የሰውን ባል ማማለልም ኃጢአት ነው። ሁለተኛ በሰው ዘንድ ደግሞ ቅሌት ነው። ሶስተኛ ደግሞ ውስጣዊ ሰላማችንን ይነሳናል። ሰው አያቅልሽም፣ ግን አንቺ በበሽታ ተመንምነሽ ልታልቂ ነው። ሁሌ ቤታችሁ እሱ እንዲመጣ ትመኛለሽ። በባልሽ ውስጥ የባልሽን ጓደኛ ትመኛለሽ። ስሜት ይጠፋብሻል፣ ምታወሪው ይጠፋብሻል፣ ምታረጊው ይጠፋብሻል። እውነት እንዳይመስልሽ ትዳር ቆራጥነት ነው። ከነ ችግሩ ነው የሚጣፍጠው። ትዳር ደግሞ ትህትና ባይኖረው ሁልጊዜ ይሄን በትክክል ወቂ። ስርዓት የሚባል ነገር አለ፣ ዲስፕሊን የሚባል ነገር አለ። ሰው ከመሬት ተነስቶ አይደለም ሚስት የሚሆነው። ከነ ችግርሽ ባልሽን ችለሽ መኖር ከቻልሽ እውነተኛ ሚስት ነሽ እንጂ ያኛው ምንሽ ስለሆነ ነው በትህትናውን የወደድሽለት። ባዳ ነሻ። ሚስቱ አይደለሽም፣ ጓደኛው አይደለሽም። የጓደኛው ሚስት ነሽ። ጓደኛውን ስለሚወድ አንቺን በትህትና ተናገረ። ነገር ግን ያንቺ ስሜት ዘለለ። መዝለል ኦኬ ተፈጥሮ ሊሆን ይችላል፣ ግን አያዋጣሽ። ተሳስታችሁ እንዲህ አይነት ሀሳብ ያላችሁ እህቶች ወይም ወንድሞች ትዳራችሁን ከፈታችሁ ለዘላለም ቻው። በቃ በገዛ እጃችሁ ራሳችሁን እንዳጠፋችሁ ቁጠሩ። ከዛ በኋላስ በፈጣሪ ዘንድም ክብር የላችሁም፣ በሰው ዘንድም የላችሁም፣ በማህበረሰብ ዘንድም የላችሁም። ስለዚህ ትህትናው የውሸት ነው እህቴ። ስለዚህ ከዚህ ትምህርት ሁላችንም ሞራል ኦፍ ስቶሪ ምንድን ነው? የማንፈልጋቸው የኛ ያልሆኑ ሰዎች ሊያማልሉን ይችላሉ። ግን እነዛ ከሚያማልሉን ሰዎች ይልቅ የሚያቃጥሉን የራሳችን ሰዎች ይሻሉናል። አንደኛ ሐላላችን ናቸው፣ ሁለተኛ ትዳራችን ናቸው፣ ሶስተኛ ህይወታችን ናቸው። የፈጣሪ በረከት የምንቋደስበት አንዱ ትዳር ነው። ስለዚህ እንዳትሸወጂ እህቴ። የባሌ ጓደኛ ትህትናው ፍቅር አስያዘኝ፣ አትሸወጂ። የውሸት የአርቲፊሻል ስለሆነ ቆም ብለሽ ራስሽን ይይ። ውድ ቤተሰቦች ይህ ትምህርት ለሁላችሁም ይሁን። በማይመለከታችሁ ቦታ ላይ ጊዜያችሁን የምታሳልፉ፣ በማይመለከታችሁ ውስጥ ያለ ቦታችሁ ራሳችሁን ካስቀመጣችሁ በቢዝነስ ኪሳራ ነው፣ በትዳር ደግሞ የዕድሜ ልክ ጸጸት ነው። ስለዚህ ከባልሽ የሚበልጥ የባልሽ ጓደኛ ምድር ላይ የለም። እርፍ በቃ። እሱ ባል ነው፣ እሱ ጓደኛ ነው። ቢሆን ኖሮ እሱ ባገባሽ ነበራ። ስለዚህ አይሆንም። አትሳሳች። የውሸት ነው። ትዳርሽን ለማበላሸት አንቺን ወደ ቅሌት ለማምጣት ነው የሚያደርገውና ከእንደዚህ አይነት ነገር ራቁ። ውድ ቤተሰቦቼ ቅር የሚላችሁ ነገር ካለ በኮሜንትም በተለያየ ነገር ከንግግሬም ይሁን እዚህ ስር በሚጻፉ ሜሴጆችም ቅር የሚላችሁ ከሆነ ከወዲሁ ይቅርታ ጠይቃችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ነገ እናጀራለን።